ከታች ወር ላለ ጽድቅ የለም። ኢሳይያስን በትንቢት አይተው አለ ጽድቃችሁ መልካም የምትሉ ስለራሱ የመርገም ጨክ ነው። ታዲያ ዛኔ በመስዋዕቱ አገልግሎት በብሉይ ኪዳን በሌዋውያን አገልግሎት ላይ ዋኖስ በጎች ምናምን ይመጣሉ። ከዛ ያ የሚያመጣው ሰውዬ ኃጢአት ሊቀ ካህኑ በጉና ያመጣው መስዋዕት ላይ እጁን አድርገው የዚህን ኃጢአተኛ ሰው ኃጢአት ወደ በጉ ያስተላልፉ ነበር። ኢየሱስ ጌታ ነው። ትራንስሌክሽን ነው የሚደረገው። ኢየሱስ ጌታ ለምን ሲባል ያ በጉ ማንንም ያሳየ ሲባል ኃጢአት ያልሰራ በግ አይደለም። እንስሳው ባይዘው የክርስቶስ ኢየሱስ መጥቶ ስለኛ መሞት ይፈንም ዮሐንስ ወንጌል ሲናገር በግ ይሏል፣ እግዚአብሔር በግ ይሏል። አማናዊ በግ እንደሚመጣና ለዘላለም እንደሚቀደሰን የሚያስተምር ትምህርት ነው። ኢየሱስ ጌታ ነው። ስለዚህ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ መልካም በመስራት በማብላት ጎፈንድሚ በማድረግ የቸገረ በማብላት ጽድቅ አይገኝም። ጽድቅ በምንድን ነው? የእግዚአብሔር ልጅነት የዘላለም ሕይወት ሲባል በክርስቶስ ኢየሱስ በማመን ብቻና ብቻ ነው። ታዲያ ያመነ ሰው መልካም ያደርጋል። አዎ እነዚህ ጽድቆች ያደርጋል። ድሃ ይረዳል፣ የተቸገረ ያነሳል፣ መልካም ይሰራል። ለምን ሲባል ለመዳን አይደለም፣ ስለ ዳነ በመልካም ስራ የሚገለጥ ሕይወት አለው ማለት ኢየሱስ ጌታ ነው። እና ወርዶ ቁጥር እዚህ ገላትያ ምዕራፍ 3 ላይ እንያው ቁጥር 10 ላይ እንደዚህ የሚል ቃል አለ። ሕግን በመጠበቅ የሚተማመኑ ሁሉ ከርግማን በታች ናቸው። ሕግን ጠብቀን የሚሉ ፈሪሳውያኖች ራሱ ሕግን ጠብቀው እንጸድቃለን ብለው የሚጠባበቁ ሰዎች ከርግማን በታች ናቸው ናቸው። ኢየሱስ ጌታ ነው። በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏል። ሕጉ ራሱ የብሉይ ኪዳን ሕግ መጽሐፍቶች በዚህ ሁሉ ያለውን ሁሉ የማይፈጽም ሰው የተረገመ ነው። የሰው ልጅ ደግሞ ራሱ ሙሴን ጨምሮ ሙሉ ፐርፌክት ሊሆን አይችሉም። ኢየሱስ ጌታ ነው። ስለዚህ መጽሐፉ ሲናገር ሕግን በመጠባበቅ የሚተማመኑ ከርግማን በታች ናቸው። ለምን ሲባል በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው። ስለዚህ ከአዳም ዘመን ጀምሮ እንደውም ሕጉ የሰጠው እዚህ በሙሴ ዘመን በተራራ መካከል ነው፣ በአንድ መካከለኛ መካከል ተሰጠ ነው የሚለው ከሙሴ ዘመን ጀምሮ ከዘጸአት ምዕራፍ 20 ማለት ነው። ከዛ ጀምሮ ያለ ሕዝብ ሁሉ ሕግን ጠብቆ ሊጸድቅ በእግዚአብሔር ፊት ጀስቲፋይ ሊሆን አይችልም። ኢየሱስ ጌታ ክብር ለጌታ ነው። ሌላ ምናየው ሮሜ ምዕራፍ እዚህ 7 ላይ ሮሜ ምዕራፍ 7 ቁጥር 9ና 11 እንደዚህ ይላል። ሕጉ ሳይኖር ሕያው ነበርኩ፣ ትእዛዝ ከመጣ በኋላ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ ይላል። ሕጉ ከመምጣቱ በፊት ሲል እዚህ ጋር ምን እያለ መሰላችሁ? ሕጉ ከመምጣቱ በፊት ሲል እነ ሙሴ ሕጉን ከመቀበላቸው በፊት የነበረው ዘመን የዘፍጥረት ዘመን የህሊና የኮንሽስ ዘመን ነው የሚባለው። ሕግ አልነበረም፣ ምንም ሎ የለባቸውም። በቃ አይምሯቸው ይወቅሳቸዋል፣ መልካምና በጎን ያደርጋሉ። ሙሴ ከመጣ በኋላ ነው ሕግ የሰጣቸው፣ ስነስርዓት የሰጣቸው የመስዋዕቱ ሕግ ከእግዚአብሔር ጋር የሚታረቁበት፣ ከዛ ደግሞ በማህበረሰብ መካከል ደግሞ እንዴት መኖር እንዳለባቸው ትእዛዛቶችን የሰጡት ከሙሴ በኋላ ከዘጸአት ምዕራፍ 20 በኋላ። ከዘጸአት ምዕራፍ 20 በፊት ያሉት እስከ ዘጸአት ምዕራፍ 1 እስከ 19 ያለውና ዘፍጥረት መጽሐፍ ሁሉ የኮንሽስ ይሄ ማለት የንጽህና የኮንሽስ ዘመን ነው የሚባለው። ሕጉ ከመሰጠቱ በፊት አለ ሕያው ነበርኩ፣ ትእዛዝ ከመጣ በኋላ ግን ምን አለ? ሞትኩኝ፣ ኃጢአት ሕያው ሆነ፣ እኔም ሞትኩኝ። በቃ አታርግ ይለዋል። እነሱ ግን አርገው ይገኛሉ። ምን ኮንፌሽን ያደርግበታል? ማለት ሞትን፣ አለመቻልን። ቅድም እንዳልኳችሁ መስታወት ነው። በቃ አትንካ የሚለው መስታወት ካለ ስትነካ ኃጢአተኝነትን ይገልጣል። ማለት ሞትኩኝ አለ። ከዛ በኋላ 10 ላይ ለሕይወት እንዲሆን የታሰበው ያ ትእዛዝም ሞትን እንዳመጣ ተገነዘብኩ። ለሕይወት ተብሎ የተሰጠው ሕግ ግን ምን አለ? ሰዎች ያን ጠብቀው ጨርሰው ስላልቻሉ ብቻ ሞትን እያመጣባቸው። ኢየሱስ ጌታ። ቁጥር 11 ኃጢአት በትእዛዝ በኩል የተገኘ እድል በመጠቀም አታለለኝ። ኃጢአት የሚባለው አቅም በትእዛዝ ውስጥ በሕግ ውስጥ ሆኖ አታለለኝ። ኢየሱስ ጌታ አታለለኝ፣ በትእዛዝም ገደለኝ። ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ነው፣ ጻድቅና መልካም ነው። ለምን ሲባል የሚያደርገው ቢኖር 100% ጻድቅ ሊሆን የሚችል ቢኖር ኖሮ ያን ያደርግ ነበር እያለ ይቀጥላል። ሌላ አንድ መጨረሻ እዚሁ ዕብራውያን ምዕራፍ 7:18 ላይ ነው። ዕብራውያን ምዕራፍ 7:18 እንደዚህ ይላል። የቀደመው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። እንግዲህ የብሉይ ኪዳን ሕግ ነው የሚለው መጽሐፉ ሲናገር፣ የቀደመው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል ይላል። ደካማና ጥቅም የማይኖረው ተሽሯል ሲል ምን እያለ ነው? ዴፊኒትሊ ዛሬ ላይ አይሰራም እያለ ነው? አይደለም። አሁን ላመኑ ሰዎች ግን የማጽደቂያ መንገድ አይደለም። አሁን ለሚያምኑ ሰዎች በተለይ በክርስቶስ ላመኑ ሰዎች ጽድቅ የሚቆጠረው በክርስቶስ ኢየሱስ ሞትና ትንሣኤ በዛ በደሙ በሆነ ቤዛነት እንጂ የሆነ መልካም በሰራ ትእዛዙን ባየ አይደለም ነው እያለ ያለው። ስለዚህ የቀደመው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል ሲል ለማን ተሻረ? ቅድም ማቴዎስ 5 ላይ ሳይታቸው 17 ላይ ነቢያትና ሕግን ሊሽር አልመጣሁም ላጸና እንጂ አለ። ማቴዎስ ላይ ኢየሱስ ካጸና ዕብራውያን ላይ መጥቶ ደግሞ ተሽሯል ይላል። ስለዚህ ምን የተባለ ተሽሯልም አልተሻረም። ለማን ተሻረ ሲባል ላመኑ ሰዎች
ማጽደቂያ መንገድ ስላለ ማጽደቂያው መንገድ የክርስቶስ ኢየሱስ ሞትና ትንሣኤ በማመን ሮሜ ምዕራፍ 10 እንደሚናገር ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃለን። ስለዚህ ደህንነትና ጀስቲፊኬሽን በምን ሲባል በማመንና በመመስከር ኢየሱስ ጌታ ነው። በምን ሲባል በፎርጊቭነስ በግሬስ ግሬስ ያው ጸጋ ነጻ ስጦታና ፎርጊቭነስ ስለሆነ ማለት ነው። ሕጉሳ ሲባል አልተሻረም ጸንቷል ሁላ። ታዲያ ምን እያለ ነው? ማቴዎስ ወንጌል ምዕራፍ 7 18 አካባቢ ሲል ከአንድ ፈሪሳዊ ጽድቃችሁ ካልበለጠ ይላል። እዛ ክፍል ላይ ባይዘው ኢየሱስ ከአንድ ፈሪሳዊ ጽድቃችሁ ካልበለጠ ሲል ምን እያለ መስሏችሁ? ኢየሱስ ጌታ ነው። አንድ እስራኤል ላይ ያለውን ፈሪሳዊ በጽድቅ ጉዳይ ዓለም ላይ ያለው አሕዛብ ይበልጣል ብላችሁ ታስባላችሁ? ሲጀመር አሕዛብ እኮ ሕግም የሌለው እንደፈለገ ጣዖት የሚያመልክ ውሃ ሳይ ለውሃ የሚገዛ አፈር ሳይ ለአፈር የሚሰግድ ላየው ነገር የሚገዛ ነው። አዋፍ ሳይ አምላኬ ነው የሚል ነው ኢየሱስ ጌታ። ይሄ የዓለም ሕዝብ ማለት ከእስራኤል ውጭ እግዚአብሔር ኪዳን የገባለትም የለም። ስለዚህ እነሱ ኪዳን ያላቸው ሕግ የሰጣቸው እነሱ ራሱ ምን አላቸው? እነሱን ካልመሰላችሁ ከፈሪሳዊ ጽድቅ ካልበለጣችሁ አለ። አንድ ፈሪሳዊ እንዴት ነው ኬንያዊን ኢትዮጵያ ሊበልጠው የሚችለው? ከ4 ዓመቱ ጀምሮ ዘዳግምን ዘውልቁም በስትክል የሚይዙ የሆነ በ11 ዓመታቸው ሙሉ የሙሴ መጽሐፍ ሊናገሩ የሚችሉ መጽሐፍ ቢጠፋ ሊጽፉ የሚችሉ አቅም ያላቸው ሰዎች ናቸው። ኢየሱስ ጌታ። እነሱም በጽድቅ ጉዳይ ማን ይከሳል? እንደውም አባታቸው አብርሃም ሙሴ እንዲህ ብሏል ብሎ የሚጋደሉ ነበሩ። ኢየሱስ በነበረበት ዘመን ስለ ሕጉ በጣም የሚያስተምሩ ለሕጉ በጣም የሚጨነቁ ነበሩ። ከአንድ ፈሪሳዊ ካልበለጥክ ሲል ኢየሱስ ምን እያለ ነው? በእኔ ምን እያለኩ ኢየሱስ ጌታ። ከአንድ ፈሪሳዊ በጽድቅ መብለጥ ኢየሱስን መቀበል ነው። ባይዘው ከአንድ ፈሪሳዊ ኔቨር ነው ምላችሁ። አንድ አሕዛብ በጽድቅ ስራ ሊመጣም አይችልም። ሲጀመር ሕጉም የሱ አይደለማ። ሕጉን እየፈራ በእግዚአብሔር ፊት ጻድቅ ለመሆን የሚሞክረው አንድ አይሁዳዊ። ከአንድ አይሁዳዊ መብለጥ አለብህ አለ። ከአንድ አይሁዳዊ መበልጠው አባቴ ቤት በኩል ነው፣ ቤትም በኩል አታበልጥም። ስለዛ ጌታ ስለማን የተናገረ ሲባል ስለ ራሱ በእኔ እመኑ፣ በመስቀሉ ስራ በሱ ሞትና ትንሣኤ እመኑ ያለ ነው። ከአንድ ፈሪሳዊ ማንም አሕዛብ ሊበልጥ የሚችለው በክርስቶስ በማመን ብቻና ብቻ። ኢየሱስ ጌታ ነው። እንግዲህ ሕግና ጸጋ የሚለውን ይሄን ያክል እያየን ነው። እዚህ ጋር ሕግ ክላሪፋይ እያደረግን ነው። የመጀመሪያው ሕግ በማን ሰጠ ከተባለ በሙሴ ሰጥቶ ነበር። ጸጋ ሲል እዚህ አንደኛ ዮሐንስ ወንጌል ምዕራፍ 1:17 ላይ ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል። ስለዚህ ሕግ በማን ሰጥቶ ነበር? በሙሴ። ታዲያ ጸጋ ሲባል እዚህ ዮሐንስ ወንጌል ምዕራፍ 1 ነው 1:17 ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ኢየሱስ ጌታ። ይህን ሕግ በአንድ መካከለኛ በኩል ሙሴ ተቀብሎት ነበር። ጸጋ ሲባል ፎርጊቭነስ፣ በነፃ የምንጸድቅበት በነፃ እግዚአብሔር ልጅ የምንሆንበት ጸጋ ሲባል በክርስቶስ ኢየሱስ ሆነ። ኢየሱስ ጌታ ብሎ ይናገራል። እስራኤል አባቶቻቸው ሊሸከሙት ያልቻሉት ነው ሕግ። እስራኤል ሁሉ ሊሸከሙት ያልቻሉት ነው። ኢየሱስ ደግሞ እናንተ ሸክም የከበዳችሁ ኑ ወደ እኔ አለ። ሸክሜ ቀሊል ነው አለ። ሕጉን አባቶቻቸው ሁሉ ሊሸከሙት ያልቻሉት ነበር። ኢየሱስ ሲባል እናንተ ሸክም የከበዳችሁ አለ። ጸጋ። ኢየሱስ ጌታ ኑ ወደ እኔ አለ፣ እኔ ያሳርፋችኋለሁ። ኢየሱስ ጌታ። ለእኛ ማረፊያ ይሆንልን። እንደዚህ ነው። ክብር ለጌታ። ሶስተኛ ልብን የሚያውክና የሚያናውጥ ነው። ሕጉ ልብን የሚያውክ ነው። ሁሌ ሮንግ ያለው ነው። ሁሌ ፍራቻ ያለበት ነው። ጸጋሳ ሲባል ሰላምን ይሰጣል። እዚህ ሮሜ ምዕራፍ 5 ላይ የሚናገር ሰላምን ይሰጣል። በሕግ በኩል ሁሌ ክስን፣ ፍርድን፣ የኃጢአት ግሎሪፊኬሽን ነው የምታየው። ኃጢአት ሲገን በአንተ ውስጥ ታያለህ። መሰናከልን ታያለህ፣ መውደቅን ታያለህ። በጸጋ ውስጥ ባል ሜርሲ አለ፣ ምህረት አለ። ኢየሱስ ጌታ ነው። በእግዚአብሔር ፊት እንደገና መነሳት አለ። ሌላው ከሰዎች ጽድቅ ይጠበቅ ነበር። ጽድቅ ከሰዎች ይጠበቅ ነበር። አሁን እሳ ሲባል የእግዚአብሔር ጽድቅ ነው። ሮሜ ምዕራፍ 3 ሲናገር ሕግና ነቢያት የመሰከሩት የእግዚአብሔር ጽድቅ ያለ ሕግ የተገለጠ ነው የሚለው። በፊት ከማን ነበር ጽድቅ ከተባለ? ከሰው የሚጠበቅ ነው። በብሉይ ኪዳን ዘመን ከሰው ነው የሚጠበቀው። መልካም ሰርቶ ንካና አትንካ ምናምን ብሎ ጽድቅ ይጠበቅበት ነበር። አሁን ሲባል ራሱ ስለ ጽድቅ እናውራ ከተባለ ሮሜ ምዕራፍ 3 20 ምናምን ላይ 21 ላይ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ የተገለጠ ይላል። ኢየሱስ ጌታ። በፊት ሰዎች የሚጸድቁ በምንድን ነው? በሕጉ በኩል ሕጉ በሚያሳያቸው መንገድ ሁሉ በመመራት ግን መቼም ሊጸድቁ በማይችሉበት 100% ሊፈጽሙ ስላልቻሉ። እሱማ ቢሆን ኖሮ ገላትያም እንደሚናገር በሕግ ሥራ ማንም ሊጸድቅ ቢኖር ኖሮ እንኪያስ ክርስቶስ በከንቱ ሞተ ይላል። አሁን ሰዎች በሕግ ሥራ በንካና አትንካ የሚጸድቁ ቢሆን ኖሮ የክርስቶስ ኢየሱስ መምጣቱ እኮ አያስፈልግም ነበር። ባይዘው ሰዎች በራሳቸው ጽድቅ ጀስቲፊኬሽን ሊያመጡ በእግዚአብሔር ፊት ሊታዩ ስላልቻሉ ነው የገዛ ክንዱ መዳንን ያመጣው ኢየሱስ ጌታ ነው። ስለዚህ የሰዎች ጽድቅ ይጠበቅ ነበር በብሉይ ኪዳን። በአዲስ ኪዳን ሲባል ራሱ የእግዚአብሔር ጽድቅ ነው የመጣው። አንድያ ልጁ ነው የመጣው። ኢየሱስ ጌታ ነው። ሌላው ከሥራ የሆነ ጽድቅ ነበረ። አሁን ደግሞ ከእምነት የሆነ ጽድቅ። የብሉይ ኪዳን ይሄ በሕግ በኩል የሚገኘው ከሥራ ነው። ንካ አትንካ፣ መልካም አድርግ አታርግ ነው። አሁን ሲባል እምነት ብቻ። ይሄን ጸጋውን በማመን ሪሲቭ ታደርገዋል። የት? ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት በኩል አድኗቸዋል። ስለዚህ አሁን ሰው የሚድነው በምን ሲባል? በጸጋ ነው።
በምን በኩል? በእምነት በኩል። በፊትስ ከስራ የሆነ ጽድቅ ነው። መልካም ሰርተ ጥሩ ሰርተ ከአንዱ ነው ጌታ ኢየሱስን ያገኘ ያወጣት አይታችሁታል። ማቴዎስ 19 ላይ actually ወይ 21 ላይ በጣም ሀብታም ነው። ከዛን ጌታዊ መንግስተ ሰማያት ወርስ ዘንድ ምን ላድርግ አለው። ልክ ሲለው ጌታ ኢየሱስ እንደዚህ ያለው ህጉን አታውቅም አለው። ስለ ህጉ አልሰማም ሲለው ህጉ የሚያዘውን ነገር አረጋለሁ ግን ጠብቄያለሁ፣ ሰንበታቶች አሉ፣ አስራቶች አሉ ምናምን ካለ በኋላ አንድ ነገር ይቀራል። ኢየሱስ ጌታን ያለን ንብረት ሽጥና ለድሆች ስጥ፣ የዛኔ ከበረውና ይላል ጥሎ ይሄዳል። የዘላለም ህይወትን ገንዘብን ከዘላለም ህይወት አስበልጦ ሄደ ማለት ኢየሱስ ጌታ። አየህ እነዚህ ሰዎች አሁን አስራታውተናል መልካም አድርገን ምን ይላሉ? ስለ ጽድቃቸው ያወራሉ። ግን እግዚአብሔር ያለበት ጽድቅ ያለበት ማለት ጸጋ ያለበት ነገር ግን ይገፉታል። የመጨረሻ ያለው ለድሃ ስጥ ነው ያለው። ስለዚህ ከዘላለም ህይወት ይልቅ ሀብቴ ይሻለኛል ብሎ ሲሄድ ታያላችሁ። ስለዚህ የብሉይ ኪዳኑ በህግ በኩል የሚገኘው ጽድቅ ምንድነው? ከሰዎች ኢንተርፕሬቴሽን ያለ ነው። ነካና አትንካ፣ መልካም ተቀደስ አትቀደስ፣ ቁረብ አትቁረብ ምናምን የተያያዘ ነው። ይህ ሲባል ጸጋ ማመን ብቻ ነው ከአንተ የሚጠበቀው። ኢየሱስ ጌታ። ለዛ ለመጽሐፉ ሲናገር እዚህ አንደኛ ዮሐንስ ወንጌል ምዕራፍ 1:12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም ሊቀበሉት አልቻሉም። ነገር ግን ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዴፊኒትሊ ስልጣን ሰጣቸው። ኢየሱስ ጌታ ነው። 3:16 ላይ የሚናገር ነው። በእርሱ የሚያምን ነው የሚለው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከመስጠት ድረስ እንዲያው ዓለምን ወዷልና። በምን? በእምነት በኩል። ምን ሲባል? ጸጋውን። ኢየሱስ ጌታ ነው። ስለዚህ ጸጋውን የምንቀበለው ምን ሲባል? በእምነት በኩል ነው። ኢየሱስ ጌታ ነው።